እንኳን ደስ አላችሁ። በደም ካንሰር ህመም ተይዛ የብዙዎችን ልብ ሰብራ የነበረችው ህፃን ማዕዶት ለህክምና ወደ ባህር ማዶ ልትበር ነው። እውነቱ እግዚአብሔር በእኔ ሰዎች ማስተማር ፈልገው ነው እንደዚህ ያደረገኝ። ደስቶ ነው ማለት ይሄኔ ጣፋጭ በቃ እሺ። ስለዚህ በሳምንት ስለተፈጠሩ ነገር ታውቃላችሁ። እግዚአብሔር ይመስገን ህክምና ብሬ ሞልቶልኛል። ሁላችሁ አበባ እስከምሄድ ድረስ ሰራለሁ። ከዛም በኋላ ግን እስከምመለስ ድረስ እንዳትረሱኝ ለማለት ያክል ነው። በጣም ነው ማወዳችሁ። ብዙ ኢትዮጵያን እንዲሁም ኤርትራውያን ልብ ውስጥ መግባት የቻለችው ካንሰርን እየተጋፈጠች የምትገኘው ህፃን ማዕዶት ከሰሞኑ አዳዲስ እጅግ የሚያስደስቱ መረጃዎችን እየሰማን እንገኛለን። በቀድሞ ሳምንታት ላይ ዶንኪ ቲዩብ እሸቱ እንግዳ አድርጎ አቅርቧታል። በዛም ብዙ ኢትዮጵያን ኤርትራውያን የተለያዩ ድጋፍ አድርገውላታል። ታዲያ ባለፈው ሳምንት ውስጥ እሸቱ ወደ ጀርመን ከማቅናቱ በፊት አንድ ነገርን ተናግሯል። አስደሳች ዜና ተሰምቷል። የተዋጣው ገንዘብም ሞልቷል። ህፃን ማዕዶት ለህክምና ወደ ህንድ ልታቀና ነው ሲል ከቤተሰብ ያገኘውን መረጃ አካፍሎ ነበር። ታዲያ አሁን ደግሞ ተጨማሪ አስደሳች መረጃ ተሰምቷል። ሁሉንም ከኛ ጋር ከቆያችሁ አብራችሁ ትሰማላችሁ። አጠቃላይም ስለዚህች ህፃን ታዳጊ ያልሰማችሁትን እጅግ አስገራሚ እንዲሁም አስደናቂ የሆነ ታሪኳንም በዚሁ እናስደምጣችኋለን። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሀገር ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆነ መረጃ ብቅ ብለናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌም የምንለቀው ቪዲዮ እንዲደርሰው ይሁን። ቀጥታ ይዘን ወደ መጣነው ዝርዝር መረጃዎቻችን እናመራለን። ከካንሰር ጋር ፋይት እያረኩ ነው ትላለች ህፃን ማዕዶት። እጅግ ጤና ያላቸው ሰዎች ማመስገን አለባቸው። እኔ ፈጣሪን የምለምነው ጤና እንዲሰጠኝ ነውም ብላ ተደምጣለች። በማያያዝም በእኔ ፈጣሪ አምላክ ማስተማር የፈለገው ነገር ስላለ ነው እኔ እንዲሆንኩት ብዬ አስባለሁ ትላለች። ሌላ በኩል የታማሚዋ እናት ማለትም የማዕዶት እናት እንዲህ ይላሉ። ፈጣሪ አምላክ በዚች ወራት ብዙ አሳይቶኛል። ልጄ ታማ በነበረበት ወቅት ብዙ ነገርን ተምሬያለሁ። ለካ ለሰው ልጅ የሚያስፈልገው ፍቅር ነው እንጂ ገንዘብ አልነበረም። ብዙ ትምህርቶችን ፈጣሪ አምላክ አስተምሮኛል። ሁሉንም አይቼዋለሁ ስትል እናት ተናግራለች። ሙሉ ቤተሰቦቿ ተስፋ የጣሉባት ልጅ ከቤተሰብ አልፎ መላው የኢትዮጵያ ህዝብ እጁን ባፉ ጭኖ ሁሉም በአንድነት የተነጋገረባት፣ ንግግሯ እጅግ የተመጠነ፣ አወራሯ ብዙዎችን ቀልብ የሚገዛ ህፃን ማዕዶት ገና በአስራ ቤት እድሜዋ 10 ዓመቷ ላይ እያለች ብዙ መጽሐፍትን በማንበብ ከቤተ መጽሐፍ ሽልማትን አግኝታለች። በአንድ ሳምንት ከ100 በላይ መጽሐፍቶችን አንብባለች። በመንፈሳዊ ህይወቷም እጅግ የተጠናከረች ነች። ስለ ሁሉም እግዚአብሔርን አመሰግናለሁ በማለት በብዙ ንግግሮቿ ዛሬም ድረስ ትታወሳለች። እኔ እንዲሆንኩት ብዙ መማሪያ ስለሆንኩኝ ነው ስትል ብዙ ቦታም ተደምጣለች። ህፃን ማዕዶት በትምህርቷ ከ1 እስከ 5 ደረጃዎችን አታጣም። ስለ ህይወት ያላት ግንዛቤ በዚህ እድሜዋ እንዴት እንዲታስባለች እንዲሉ ብዙዎችን አድርገዋል። ለሰው ልጅ ሰላም ካለው ከዛም ቀጥሎ ጤና ካለው ምንም የሚያስፈልግ ነገር የለም። ጤናን ያጣ ሰው ነው ስለ ጤና ዋጋ የሚያውቀው ስትል በዚህ አንደበቷ ብዙ መልእክቶችን ተናግራለች። ህፃን ማዕዶት ገና በልጅነት እድሜዋ የሁሉ ነገር ሲወርድባት በሽታው እስኪታወቅ ያሳለፈችው ጊዜ፣ በሽታውም ታውቆ ካንሰር መሆኑ ተረጋግጦ እየሄደችበት ያለችውን አጠቃላይ ነገር ከካንሰር ጋር ፋይት እያረኩ ነው ስትል ትገልጸዋለች። ቀጥታ አቻፍቹም ከካንሰር ጋር እየታገልኩ ነው፣ ለማሸነፍ እየጣርኩ ነው የሚለውን ይይዛል። ገና በልጅነት እድሜዋ ይሄ በሽታ እሷ ላይ ሲከሰት የተለያዩ የህክምና ተቋማት በሽታውን ለማግኘት ለወራት ተቸግረዋል። ካንሰር መሆኑ እስኪረጋገጥም ብዙ ፈተናዎችን አልፋለች። በመጨረሻም ካንሰር መሆኑ ሲረጋገጥ ቀጥታ እሷ አልሰማችም ነበረ። ቤተሰቦቿ ነበር ቀድሞ ያወቁት። ነገር ግን ዶክተሮች ለቤተሰብ ሲናገሩ በሹክሹክታ ሰምታ ካንሰር ታማሚ እንደሆነች በዛው ተረድታለች። ቤተሰብ እሷን ለማጽናናት ቀለል ያለ በሽታ ነው ትድኛለሽ ቢሏትም
እሷ ግን ሁሉን ነገር ጠንቅቃ ታውቃለችና ሁሉም በውስጧ ችላ ቤተሰቦቼን ለማጽናናት እንዲቢሉኝም አስቀድሞ ዶክተሮች ሲነጋገሩ ግን ሰምቻለሁኝ። ቤተሰቦቼም እንዳይጨነቁ ነገሮችን እንዳልሰማ ሆኜ ነው የተቀበልኳቸው ስትል ገና በልጅነት አይምሯ የካንሰር ታማሚ መሆኗን የመጀመሪያውን ቅጽበት የሰማችበትን ታሪክ እንደዛ ስትል ለቃለ መጠይቅ አስታውሳለች። ህፃን ማዕዶት በአልጋ ላይ ያለች የተለያዩ ስራዎችን ትሰራለች። አበባዎችን እያስዋበች የተለያዩ ጌጣጌጦችን ለተለያዩ ቦታዎች ትሸጣለች። እሱንም በዩቲዩብ በምትመለከተው የተለያዩ አቅሟንም እያዳበረች የተለያዩ ስራዎችን ትሰራለች። ህፃን ማዕዶት ፈጣሪ አምላክ ጤናዬን ከሰጠኝ ለብዙ ካንሰር ታማሚዎች ተስፋ መሆን እፈልጋለሁ፣ በተለያዩ ስራዎች ላይ መሳተፍ እፈልጋለሁ። አሁን በሆስፒታል የምትሰራቸውን የአበባ ስራዎችም ለማስፋፋት እንደምትፈልግ ህፃን ማዕዶት ደጋግማ ተናግራ መልእክቷንም አስተላልፋ ነበር። ታዲያ እንግዲህ ለህፃን ማዕዶት የውጭ ሀገር ሕክምና እንዲደረግ የተለያዩ የገንዘብ እርዳታ ያስፈልግ ነበርና ያለፈው ሳምንት በዶንኪ ቲዩብ በወንድማችን እሸቱ የተለያዩ የገንዘብ ስብሰባዎች እንዲደረግላት ተደርጓል። በመቀጠልም እሸቱ ወደ ጀርመን ከማቅናቱ በፊት ታላቅ የምስራች ነገር አለ፣ ህፃን ማዕዶት የታሰበላት ገንዘብ ተሰብስቧል፣ እጅግ ብዙዎች ኢትዮጵያን ኤርትራውያን አኩርታችሁኛል በማለት መልእክቱን አስተላልፎ ነበር። የህፃን ማዕዶት ቤተሰቦችም ለህክምና የሚያስፈልገውን ሁሉም ነገር ተሟልቷል፣ ከዚህ በኋላ የኢትዮጵያ ህዝብ ከጎናችን ይሁን በማለት መልእክት አስተላልፈዋል። እንግዲህ ህፃን ማዕዶት እሷንና አብሯት የሚሄድ ሁለት ሰው ጨምሮ ቪዛው ሂደት እንዳለቀ ከዚህ በኋላ የአየር ትኬት የአውሮፕላን ትኬት የሚቆረጥበት ጊዜ ላይ እንደደረሱ እንዲሁም ደግሞ አሁን ላይ ኢትዮጵያ እየወሰደች ያለችው የተለያዩ መድኃኒቶች ስላሉ እነሱ እስኪያልቁ ኢትዮጵያ እየቆየች እንዳለ ነው እንግዲህ አጠቃላይ መረጃ የወጣው። ዛሬ ደግሞ ይፋ በሆነው በራሷ የቲክቶክ አካውንት ላይ ህፃን ማዕዶት ጠፋሁባችሁ አይደል በማለት መልእክቷን አስተላልፋለች። በመቀጠልም ለደገፏት፣ ለረዷት፣ በጸሎት ላገዟት ሁሉም ኢትዮጵያን ኤርትራውያን ምስጋናዋን አቅርባ እንግዲህ የተለያዩ የአበባ ስራዎችን ወደ ውጭ እስክትሄድ ድረስ እንደምትሰራ እንዲሁም በመቀጠል ደግሞ ውጭም ከሄድኩ በኋላ አትርሱኝ፣ ስመለስ ከፈጣሪ ጋር በሰላም እንገናኛለን፣ በጸሎት አስቡኝ ስትል እንግዲህ በልጅነት አይምሮዋ በልጅነት አንደበቷ መልእክቷን አስተላልፋለች። ብዙዎችም መልካም ጉዞ ፈጣሪ አምላክ ከእናንተ ጋር ይሁን ቸሮሬ ያሰማን ሲሉ የተለያዩ ሰዎች ጥሩ መልእክት ተመኝተውላታል። የመጀመሪያው ከእሸቱ ጋር ያደረገችው ቃለ መጠይቅ ከተደረገ በኋላ በተለያዩ ቦታዎች ተቆርጠው ብዙ ሰው አነጋጋሪ አድርጎ በተለያዩ ቦታ ሲንሸራሸር ነበር። ህፃን ማዕዶት የምትነጋገራቸው ንግግሮች፣ የምታስተላልፋቸው መልእክቶች ከእድሜዋ በላይ ነውና ምን አይነት አንደበት ምን አይነት አይምሮ ቢኖራት ነው እንዲህ አይነት ቃላቶች ከሷ የሚወጡት? ፈጣሪ አምላክ በዚህ ልጅ አድሮ የሚያስተምረን ብዙ ነገር ይኖራል። ይህች ልጅ ተሽሏትም ለብዙዎች ብርሃን ትሆናለች። ይህች ልጅ የሀገራችን እንቁ የምትሆን ለብዙዎችም ተስፋ የምትሆን ልጅ ነች በማለት ነው እንግዲህ ብዙዎች ዛሬ ድረስ እያወሷት እያወደሷት የሚገኘው ማለት ነው። ህፃን ማዕዶትን እንግዲህ በተለያዩ ዓለም ሀገራት የተለያዩ ሰዎች እንዳገዟት እንደደገፏት ቤተሰቦችን በመደጋገም ተናግረዋል። እናቷም እህቶቿም የተናገሩት ይሄንን ነው። ተጨማሪነትም እንግዲህ የተለያዩ ሰዎች እምነት፣ ዘር ምንም ሳይሉ እንግዲህ እየደወሉ የተለያዩ ማጽናኛ ቃላቶችን ለቤተሰቦቿም ለህፃን ማዕዶቷም እየተናገሩ እንደቆዩ በመቀጠል ሁሉ ለየት ያሉ ሰዎች ደግሞ ከኛ የሚያስፈልገው ነገር ንቅለ ተከላም ከሆነ ልንሰጥ ፍቃደኛ ነን ብለው ሁሉ ሲደውሉ የነበሩ ሰዎች እንዳሉ ነው ቤተሰቦቿ የተናገሩት። አምላክም እንግዲህ የህፃን ማዕዶትን ጤና ሙሉ ለሙሉ መልሶ ከምትጓዘው የህንድ ሀገር የጤና ክትትልም በሰላም አጠናቃ ወደ ሀገሯ በሰላም እንድትመለስ የእውነት ከልብ እንመኛለን። የጀመረችውን ትምህርት ያሰበቻቸውን የተለያዩ ፕሮጀክቶች ሁሉንም በጤና ሆና እንድታሳካው የእውነት ከልብ ነው የምመኝላት። ለናፈቀችው ሰንበት ትምህርት ቤቷ እንዲሁም ደግሞ ዓለማዊ ትምህርቷንም ለመቀጠል የጓጓችው ሁሉም ነገር በጤና ሆና ተመልሳ እንድታገኘው የእውነት ከልብ በመመኘት የዛሬን መረጃዎችን እዚህ ላይ አበቃለሁ። በሌሎች አዳዲስ መረጃዎቻችን እስክንገናኝ ሰላሙን ሁሉ ተመኘሁላችሁ። ሰላም።